ከፈል መክፈል ያለባችሁ ሲኦሲ እና ፓስፖርት ነው። ከዛ በኋላ ደግሞ 21 ቀን ተማሩ። ሳትማሩ ሳይማሩ እየመጡ እዚህ በጣም እየዳብ እኔ ቤት ምን እንደሆነ ብነግርህ ልጆቹ ሳይማሩ መተው ሽንት ቤት ውስጥ ሞዴስ ጨምረው ሽንት ቤት ተደፍኖ ምናምን ገብቷል። ሳይማሩም አዌርነስ የላቸውም ገብቷል። ከዛ በኋላ ነው እቤት ቁጭ አርገን አስተምረን የምንልከው። ብዙ ችግር አለው። ሳይማሩ ሲመጡ ይመልሷቸዋል። 21 ቀን ተምረናል ብለው አይደል እንደሚመጡት። ውሸታም ናችሁ። የሀገር ኢሜጅ ሁሉን እየጠፋ ያለው በሲኦሲ በኩል በገንዘብ በ25,000 ብር እየተከፈለ በሚወሰደው ሲኦሲ ልጆቹ ሳይማሩ ምንም ሳይማሩ ውሃ ሁሉ መክፈት ማችላለች። ከዜሮ የመጨረሻ ቴክኖሎጂ ላይ ልጆቹ ሲገቡ ግራ ይገባቸዋል። አንደኛ ነው ገብቼ መብረቁ ቤት ታገር። ሁለተኛ የትኛውም ዶሜስቲክ ሄልፐር ወደ ሀረብ ሀገር ስትሄድ መክፈል ያለባት ፓስፖርቷንና ሲኦሲዋን ነው። ከዛ በተረፈ ምንም ነገር መክፈል የለባቸውም ብዬ ተናግሬ መብረቁ ቤት ወጥቻለሁ። አሁንም ህጉ ያ ነው፣ የተቀየረ ነገር የለም። በጣም አሁን ደግሞ ህጉ ዘምኗል። ገንዘብ ሁሉ መቼ ነው ለመብረቁ የነገርሽው? ይሄን አላወቅኩም እኮ አለኝ ዛሬ። አላቅም ነበር ስለ ገብቼ ቤቱ ተናግሬያለሁ መብረቁ ቤት። ኦኬ እኔ ይኸውልህ እንደዚህ ሰው ብዙ ያለበት ለኔ ትናንትና የነገርሽኝን ለመብረቁ ሄደሽ ነግረሽዋል? ገብቼ ነግሬያለሁ። ማንም ሰው ገንዘብ መክፈል የለበትም ብዬ እኔ እኮ ፔጅም ላይ ለጥፌያለሁኝ፣ የራሴ ፔጅ ላይ ለጥፌያለሁኝ። በደንብ አልተረዳሽም ማለት ነው። መረዳት ሳይሆን ይኸውልህ መረዳት ሳይሆን እኔ ፕሮሰሱን አላውቀውም። ገባህ አይደለ? በዚህ በነፃ በመንግስት ቢሮ በነፃ የሚመጡ ለኮንትራት የሚመጡ ሰዎች እና እንደዚህ ቪዚት ቪዛ ጂኒ ቪዛ የሚሉት ነገር አለ። እኔ እሱን አላውቀውም፣ እንዴት እንደሚመጡ አላውቅም። ምንም መብረቁዬ ቆይ ልንገርህ ወንድሜ፣ እደውልልሃለሁ። ቆይ አሁንም አወርነሱን ልንገርህ። የትኛውም ዶሜስቲክ ሄልፐር ወደ ሀረብ ሀገር ሲሄድ ሲኦሲ እና ፓስፖርት ብቻ ነው የሚከፍለው። ኦኬ። ከዛ በኋላ ግን ልጅቷ ልክ ሲኦሲ እና ፓስፖርት ቢሮ ፓስፖርቷን ስትሰጥ ፓስፖርት ቢሮ ለኛ ይልክልናል። እኛ ደግሞ ፓስፖርቷን እዚህ እንሰጣቸውና ቪዛ ያወጡልናል። አቀድ ኮንትራት የ2 ዓመት እንደምትሰራ ደሞዟ 120 እንደሆነ ምንድነው ግዴታ እሱ የተጻፈበት ኮንትራት ይፈረማል። ከዛ ቪዛ እናወጣና ኢትዮጵያ እንልካለን። የኢትዮጵያ ኦፊስ ደግሞ ይጠራትና ሜዲካል ይልካታል። መጀመሪያ አሁን የሆነ ሲስተም አለ፣ ሌበር አይዲ የሚባል አለ። ለስራና ክህሎት ለብቻው ሌበር አይዲ ታወጣለች። ከዛ በኋላ እንትን ትሄዳለች፣ ሜዲካል ትሄዳለች፣ አሻራ ታረጋለች። ከዛ ኤምባሲ ይገባላታል። ከዛ በኋላ ኤምባሲ ከተመታ ወዲህ ሲስተም ላይ ኮንትራቱንም ሲኦሲዋንም ይጫናል። ሁሉ ነገር ይጫንና ስራና ክህሎት ሚኒስቴር አፕሩቭድ ሲያደርገው ኢሹ ይጠየቃል። ኢሹ ሲደረግ ስራና ክህሎት ሚኒስቴር ኢሹ ሲፈቅድ ትኬት ተቆርጦ ልጅቷ ዩኒፎርም ለብሳ በዘመነ ሻንጣ። ይሄ ነው ክብርት ሚኒስቴሯ የተናገረችው። ራሱ እኮ መስማት ይቻላል ገብቶ ክብርት ሚኒስቴሯ ተናግራለች። በዘመነ ሻንጣ ልብስ ለብሰው በደንብ ጽድት ብለው ልጆቹ ወደኛ ይላካሉ ማለት ነው። የኛ ግዴታ ደግሞ ልጆቹን ከኤርፖርት ተቀብለን ሻወር ወስደው አርፈው ወደ ስራ ሲሄዱ ከዛ ፓስፖርት ከኤርፖርት ሲመጣ እኛ ጋር ይሆናል። ፓስፖርታቸው ቪዛ ነው የሚኖራቸው እና እንትናቸው ይሄ በሰማት ምንድነው ፖሊስ ሪፖርት ማለት እዚህ እንትን ጋር ይሄ በሰማት አሻራቸውን እንቀበልና ማታ ላይ ስናስረክብ ለሰዎቹ እናስረክብና የሚገባንን እንወስዳለን። ከሚገባን ላይ አለ 1200 ነው እኛ አሁን የተመደበብን፣ መንግስት ነው የመደበው። ኦኬ በኤልኤምአይ ሲስተም ነው። እስኪ ታፕ አርጉ፣ የተቆራረጠ ነው ጋይስ። ታፕ አርጉ ይላካል። የኔንም ሆነ የኢትዮጵያዎቹን ከልጆቹ አይወሰድም። ገብቶሃል? ኤልሳ አንድ ግልጽ ያልሆነልኝን በዛው ግልጽ እንድታውቂ እዚህ ጋር የሚቀረው አንድ ብቻ፣ ይሄ ምርጫቸው ነው ወይንስ ግዴታቸው ነው? ለምሳሌ ሁሉም ወደ አረብ ሀገር የሚወጡ እህት ወንድሞች አሁን በምትዩ መንገድ መምጣት ምርጫቸው ነው ወይንስ ግዴታቸው ነው? ማወቅ የምፈልገው እሱ ነው። ግዴታቸው ነው። ግዴታቸው ምርጫ ብሎ ሌላው ህገ ወጥ ነው። በቃ ግዴታዋ ነው። ለሷ እኮ ነው አድቫንቴጁ። ይኸውልህ እኔ በእኔ ስም ከኢትዮጵያ የወጣች ልጅ ቆይ አባቴ፣ በእኔ ስም ከኢትዮጵያ የወጣች ልጅ አገሯ እስክትገባ እጠየቅባታለሁ።
ደሞዝ ካልተሰጣት እዛ ያለው ኦፊስ ወንድሜ ቅድም ተናግሯል ሄዳ ከሳ ስራና ክህሎት ሚኒስቴር ኦፊሱ ነው የሚከፍላት ደሞዟን እዚህ ካልተከፈለ ለራሳቸው ሴፍቲ ነው ይሄ የራሳቸው ሴፍቲ ነው ኢንሹራንስ ይኖራታል መደወል ትችላለች ወንድሜ ግን አሁን አንድ ነገር ይሳሳተ ነገር ሲናገር ሰምቻለሁ ሆይ አንድ ሰው ሲመጣ ቤት መቀየር ይችላል ኖ አይቻልም ይቻላል ካልተስማማ እንዴ ይችላል ምን ሆነሽ ነው ቆይ እስቲ ዝም በይ እህቴ ይቻላል በአካል እኔም ይኸውልሽ እኔም አረብ ሀገር ረጅም ጊዜ ነው እዛው ነኝ እንደዚህ ከሆነ ካልተነካት አንድ ልጅ ራሷን ደግሞ እንደምታጠፋት ቤቱን አጀንዳው እንዳልቀይረው ነው እንጂ ሌላ ቀን ቀጠሮ ደግሞ ለኔና ለኤልሳ ትይዝልንና ቁጭ ብለን ቻሌንጅ እንደራረጋለን እኔና ኤልሳ ቆይ ገባል አሁን አጀንዳውን እንዳንቀላቀለው ለመሰለሽ ኤልሲ ተግባብተናል እኮ አንቺ ኩዌት ነሽ ያለችው ስለ ኩዌት ነው የምታወሪው እኔ ደግሞ የፌደራል ህግ ነው ነግርሽ አትቀይሪያትም ካልተስማማት ምግብ የሌለው ቤት አንዴጂኒ ምግብ ከሌለ ቤት ስራ የሚበዛ ከሆነ ተቸገርኩኝ ካለች ከደወለችልሽ አትቀይሪያትም እንዲህ ከሆነ ህጋዊ አይደለም ማለት ነው ቢፍቱ አታውቂውም አትቀላቂ ቆይ ጂኒው ሳናት አለች ባክሽ እንዳንቺ አረብ ሀገር ነኝ ባክሽ ኖ ቆይ ተረጋጉ እንደዛ አይደለም ኤኒዌይ አጀንዳውን አሁን ግን አንዴ እኔ ብኖርበትን ሀገር ህግ ልናገር ምንድነው ስርዓት ያዙ እንጂ ምንድነው እንደዚህ የምትሆኑት ኢንፎርሜሽን ልንሰጥ ከሆነ ሆን ተብሎ ለመበጥበጥና ሆን ተብሎ አውቆ እንትን የራሳችን ኢጎ የራሳችን ስሜት እንቆጣጠር ከኛ ጋር ምንም ግንኙነት የለውም ይሄ የውቀት ኮምፒቲሽን አይደለም ዋንጫ አንሰጣችሁም ትክክለኛው ኢንፎርሜሽን ተረጋግተን እናስተዋውቅ ፕሊዝ የምታውቁ የተከበራችሁ የውጭ ጉዳይ ሚኒስተር ቢፍቱና ጂኒው የሶሻል ሚዲያ ከንቲባ በእናታችሁ ኤልሲ ቆይ ትናገርና ሌላ ጊዜ ጂኒው ባቀረብከው መንገድ ህግ መስተካከል ካለበት ሌላ ጊዜ እንዲስተካከል እናቀርብላችኋለን ዛሬ ግን የመጣ ነው በጣም ከባድ ነገር እኮ ነው ጋሽ እየሆነ ያለው ለአመታት እኮ ዳያስፖራው እኮ ላሜቦራ ሆኖ እኮ ሲበዘበዝ ሰንብቷል ወረቀት ማሰሪያ እየተባለ ከምር እኮ ነው የምላችሁ ብዙ ዳያስፖራ እኮ ትራኩን አቆሞ ብቻውን እያወራ እኮ ነው ጂኒው እኔን አታይኝም 8 ሰዓት ቁጭ ብዬ በቀን 10 ሰዓት ተቀምጬ ወይ ታፕታፕ አድርጉ ቤቱን አይባርኩ ኮፒ ሊንክ አድርጉ ነገ እኮ ይወዳብ ሌባ ነው ታፕታፕ አድርጉ ፕሊዝ ታፕታፕ አድርጉ ቤቱን ባርኩ መድብ ኢየሱስ ስም ነገ ታይም ወስዶ ነው ለእናንተ ፋይት የሚያደርግላችሁ ታኒቾ አሁን እኮ የሚከሷቸው ሰዎች ቤት ገብተው እኮ እሰደባለሁ እኮ ነገ አንተ ብቻ አይደለም እኛም እንሰደባለን እና ጋይስ ታፕታፕ አድርጉ እኛ እኮ በቃ ለሐቅ ብለን ሰዓት ከ200,000 በላይ መሆን ነበር ታረጋችሁን እኮ እግዚአብሔር ታፕታፕ አድርጉ ቤቱን ባርኩ ቤታከለው አሸማከለ ያረኩኝ ነው በላፕታፕ እሱ ችግር የለውም ፓስተራችን ኮፒ ሊንክ ያረኩ ነውና አትሊስት ታፕታፕ ማድረግ እንዴት ያቅታቸዋል ታፕታፕ አድርጉ ጋይስ ቤቱን ባርኩ ኮፒ ሊንኩን ዳትስ ኦኬ እኔ ያረኩት ስለሆነ እንት ተሳዳቢ ስንት ድራማ ስንት እንትንጋ ይሄ ኢንፎርሜሽን የሚጠቅመው አረብ ሀገር ያሉ እህቶቻችንና ምስኪን ድሃ ኢትዮጵያ ህዝብ ነው ኦፍ ኮርስ ድሃን የሚረዳ ስፖርት አይደረግም አሁን ድሃን የሚሳደብ ቢሆን ግን 45 አንበሳ ወርዶ ነበር ኢንፎርሜሽን ነው የምፈልገው እኔ ኤልሳ ህጋዊ ደላላ ናት የራሷ ላይሰንስ አላት ምናምን ኢንፎርሜሽን ትስጠን ኤጀንሲ ቅርታ ደላላ ለምን የምትሉ ደላላ የሚባለው ግን ህጋዊ ነው ቆይ ችግር የለውም ደላላ ነው ቃሉ ደላላ ነው የሚባለው ቆይ ይቅርታ አድርጉልኝ ደላላ ነው የሚባለው ቃሉ በህጋዊ በኢትዮጵያኛው በፕሮፌሽናል ኤጀንሲ ነው ችግር የለውም ያ አይደለም አሁን እኛ አንቺም ደግሞ ኤልሳ እንደ ፕሮፌሽናል ላይሰንስ እንዳለው 3-4 ኦፊስ እንዳለው የፈለገ ነገር ቢሉሽ ምናልባት እኔ ፒአር ልሆንሽና በጣም ትልቅ ቢዝነስ ያለሽ ስለሆንሽ ሲናገሩ ነው የሚታረጋቻለሁ አንቺ ካንደበትሽ ብዙ ኢንፎርሜሽን እየተማርን ስለሆነ ነገ ከነገ እሺ አንድ ፓስተር ትላንትና የኤጀንሲሽ ማኑ ሲባል አልናገርም ማለት ነው በእናትሽ ቆይ ቢፍት ሚታርጊ በቃ
እንደዛ አይደለም አሰራር። የኔ አሰራር አለኝ። እኔ ስለሷ የሷን ቢዝነስ ላስተዋውቅ የሷን ቢዝነስ ቻሌንጅ ላደርግ አይደለም የመጣሁት። አሁን ጥፋት ካለባት ለዛ አይደለም የመጣው ለዜጋ ነው የመጣው። እኔም በቃ ይኸውልሽ በእናታችሁ this is የኢትዮጵያውያኖች ችግር። እኔ አጥኝ ኢትዮጵያ ገብቼ መምራት አለብኝ። እንደዚህ አይደለም። ወይ እኔ ልጨርስ። እሺ ሳይ ታወራለህ ወይ አንዴ let me speak please። ተረጋጉ ጋይስ። የመጣ ነው ኢንፎርሜሽን እንድሰጠን ነው ኤልሳን የጋበዝናት የጠራናት ኢንፎርሜሽን ትስጠን።